በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የአበው መጻሕፍትን እንዴት እንረዳቸው? ውድ የመርሃ ተዋሕዶ ተከታታዮች፣ በክፍል 2 የነገረ አበው ዝግጅታችን የነገረ አበው ትምህርት አስፈላጊነትና የትምህርት አበው ትኩረት መመልከታችን የሚታወስ ነው። በዚህኛው ክፍል ደግሞ የአበው መጻሕፍትን እንዴት እንረዳቸው የሚል ርዕስ እንዳስሳለን። ተከታተሉን። የቤተ ክርስቲያን ኦርቶዶክሳዊ አስተምህሮ በመላት ለመረዳት በመጽሐፍ ቅዱስ መሰረትነት የአበው መጻሕፍትን በጥንቃቄ ማንበብና መረዳት ያስፈልጋል። ይህን ለማድረግ የሚከተሉትን ነገሮች በጥንቃቄ መከተል ጠቃሚ ነው። አንደኛ፣ የቤተ ክርስቲያን ትምህርት በአንድ አባት ጽሑፍና ሐሳብ አለመወሰን። የቤተ ክርስቲያን ትውፊት መጽሐፍ ቅዱስን መሰረት አድርገው ብዙ አባቶች የተረጎሙት እንጂ በአንድ አባት ትምህርት ብቻ የተብራራ አይደለም። ስለዚህ በአንድ ርዕሰ ጉዳይ ላይ በቂ ዕውቀት ለማግኘት በርከት ያሉ የአበው መጻሕፍትን መመርመር ይገባል። በክፍል 2 እንደተመለከትነው የአንድ አባት ትኩረት ከሌላኛው አባት ዋና ትኩረት ከተነሱበት ሐሳብ ከተደራሽ ወይም ሐሳቡ ከተብራራላቸው አካላት አንጻር ሊለያይ ይችላል። በመሆኑም አንድን ርዕሰ ጉዳይ በመላት ለመረዳት የበርካታ አባቶች ሥራዎችን መዳሰስ ይገባል። ለምሳሌ ነገረ ክርስቶስን ብናነሳ አንድ አባት በፍጹም ሰውነቱ፣ ሌላ አባት በፍጹም አምላክነቱ፣ ሦስተኛ አባት በከፈለልን ዋጋ፣ አራተኛ አባት በአርአያነቱ ትኩረት አድርገው ሊጽፉ ይችላሉ። በመሆኑም ነገረ ክርስቶስን ለመረዳት ስለ ፍጹም ሰውነቱ ትኩረት አድርጎ በጻፈ አባት ላይ ብቻ በመመርኮዝ አምላክነቱን መጠራጠር ወይም ስለ ፍጹም አምላክነቱ ትኩረት አድርጎ በጻፈ አባት ላይ ብቻ በመመርኮዝ ሰውነቱን መጠራጠር ሳይሆን በነገረ ክርስቶስ በተለያዩ አባቶች የተጻፉ ድርሳናትን መመርመር እጅግ ጠቃሚ ነው። በአጠቃላይ በአንድ አባት የተጻፈን ሐሳብ በሌላ አባት እንዴት እንደተነገረ መመልከት መሰረታዊ ነገር ነው። ሁለተኛ፣ በጸሐፊው ዋነኛ ትኩረት ላይ ብቻ ማተኮር። ከአንድ አባት የመጽሐፍ ገጾች ከመጥቀሳችን በፊት መጽሐፍቱን አንብበን የዚህን አባት ጠቅላላ ሐሳቦች ማጥናትና ዋና ትኩረቱን መረዳት አለብን። ይህ ካልሆነ ያለ አግባቡ ወይም ዊዛውት ኮንቴክስት ተረድተን ወደ ተሳሳተ ድምዳሜ ልንደርስ እንችላለን። ይህን ለመረዳት ቅዱስ ጎርጎርዮስ ዘእንዚናዙ በዘመኑ ለነበረ መናፍቅ የሰጠው መልስን መመልከት ጠቃሚ ነው። ይህ ቅዱስ አባት በዘመኑ ክርስቶስ ሥጋን እንጂ ነፍስን አልነሳም ለሚሉ መናፍቃን በሰጠው መልስ ሰው የሚባለው ነፍስና ሥጋ ነው፣ መለኮት ሥጋ ለብሶ ሰውን አዳነው ማለትም ነፍስና ሥጋ ተዋህዶ ለነፍስና ሥጋ አዳነ ማለት ነው። ሥጋ እንጂ ነፍስን አልነሳም አልተዋሃደም ከተባለማ ያልተዋሃደውን አላዳነውም ይላል። ቅዱስ ጎርጎርዮስ ዋና ትኩረቱ ኢየሱስ ክርስቶስ ሥጋን ብቻ ሳይሆን ነፍስንም የተዋሃደ መሆኑን ማስረገጥ ነው። ይኸውም ሰው ማለት ሥጋና ነፍስ እንጂ ሥጋ ብቻ ባለመሆኑ ነፍስ አልተዋሃደም ከተባለ ያልተዋሃደውን አላዳነውምና ነፍስን አላዳነም ማለት ነው። ነፍስን ካላዳን ደግሞ የሰው ልጅ ድህነት አላገኘም ያሰኛል ማለቱ ነው። ይሁንና በዘመናችን አንዳንድ ሰዎች ያልተዋሃደውን አላዳነውም አገላለጽ ብቻ በመያዝ ከተዋህደው ሥጋ አንጻር እያነሱ ሲከራከሩ ይታያል። ከአውዱ መውጣት ማለትም ይህ ነው። መናፍቃኑ ስለ ሥጋ ባላነሱበት ሁኔታ ቅዱስ ጎርጎርዮስ ስለ ሥጋ ሊሞግታቸው አይችልም። በመሆኑም የቅዱሳን አበው ድርሳናት በደራሲው ዋና ትኩረት ላይ ብቻ በማተኮር መረዳት ያስፈልጋል። ከዚህ ከተጻፈው በላይ በራስ መረዳት ፍላጎት በሌላ ዘርፍ ያለን ዕውቀት በመከተል መጽሐፉ ከሚለው በላይ ለማብራራት ወይም ለመተርጎም መነሳት መጽሐፉን በልኩ እንዳንረዳው ምክንያት ይሆናል። በመሆኑም በመጽሐፍ ከተጻፈው በላይ በራስ ዕውቀት ፍላጎትና መንገድ ለመረዳት ከመሞከር መውጣት አለብን። ሦስተኛ፣ ታሪካዊ ዳራዎችን ማጥናት። ብዙዎች አባቶች በዘመኑ የነበሩ ፍልስፍናዎችን የተማሩ ስለነበሩ ለዘመናቸው ሰው ለማብራራት የዘመኑን የፍልስፍና ቃላት
በጽሑፎቻቸው ውስጥ መጠቀማቸው አይቀርም። በመሆኑም አሁን የምናነባቸው ቃላትም ሆነ አገላለጾች አበው መጻሕፍቶቻቸውን በጻፉበት ዘመን የነበራቸው ትክክለኛ ትርጉምና ውክልና ሳይረዱ የራስ ትርጉም ከመስጠት በመቆጠብ ያለፉበትን የፍልስፍና ታሪክና የዘመናቸውን የዕውቀት ክበብ ማጥናት መጻሕፍቶቻቸውን ያለ ጉድለት ለመተርጎምና ለመረዳት ጠቃሚ ነው። እንደ ፍልስፍና ሁሉ ቋንቋም ትልቅ ድርሻ አለው። አበው የጻፏቸው ድርሳናት ለኛ የደረሱን ምናልባትም ከሁለት ከሶስት ጊዜ በላይ ከቋንቋ ወደ ቋንቋ ተተርጉመው ሊሆን ይችላል። በመሆኑም ከቋንቋ ወደ ቋንቋ ሲመለሱ ሊያጋጥሟቸው የሚችሉ የትርጉም መዛነፍ እንዳይኖር በተቻለ መጠን የተጻፉበትን ቋንቋ ማጥናት እጅግ ከፍተኛ ጥቅም አለው። ከዚህም በተጨማሪ በተጻፉበት ቋንቋ የቃላቱ አውዳዊና እማሪያዊ ፍቺ፣ የሰዋሰው አገባብ ሁሉ መልእክቱን ለመረዳት የጎላ ሚና ስላላቸው በጥንቃቄ መመርመር ያስፈልጋል። ከዚህ ጋር ተያይዞ ቅዱሳን አበው ድርሳኖቻቸውን የጻፏቸው በተመሳሳይ ሰማዕያን አይደለም። ምናልባትም በተመሳሳይ ርዕስ ግን ደግሞ አንዳንዶቹ ሀልወተ እግዚአብሔር ለማይቀበሉ ፈላስፎች፣ አንዳንዶቹ ለመናፍቃን፣ አንዳንዶቹ ለአሕዛብ፣ አንዳንዶቹ ደግሞ ምዕመናንን ለማጽናት የጻፏቸው ሊሆኑ ስለሚችሉ የተደራሲያኑ ቋንቋ፣ እምነት፣ ዕውቀት፣ ባህል ወዘተ ከግምት ውስጥ በማስገባት ማጥናት ግድ ይላል። ይህን ለመረዳት መጽሐፍ ቅዱስን ስናጠና የምናነሳውን እንጥቀስ። በመጽሐፍ ቅዱስ ያሉ መጽሐፍት የተጻፉበት መሠረታዊ ዓላማ ድህነት ቢሆንም ወደ ድህነት የሚጠሩበት መንገድ ግን እንደሚጻፍላቸው ሕዝቦች ምንነት፣ ቋንቋ፣ ባህል፣ የነበራቸው እምነት ወዘተ የተለያየ ነው። ቅዱስ ጳውሎስ የዕብራውያንን መልእክት ሲጽፍ የዕብራውያንን አጠቃላይ ማንነት ባማከለ፣ ለኤፌሶን ሰዎች ሲጽፍ እንዲሁ የኤፌሶንን ማንነት ማዕከል ያደረገ መሆኑን መረዳት የመጽሐፍ ቅዱስን መልእክት በተጻፈው ልክ ለመረዳት እጅግ ጠቃሚ ነው። ዕብራውያን አይሁዳዊ እምነት፣ ሕግ፣ ሥርዓት የነበራቸው ሲሆኑ የኤፌሶን ሰዎች አሕዛብ የነበሩ ናቸው። በዕብራውያን መልእክቱ ስለ ክህነት፣ መሥዋዕት፣ ድህነት፣ ቤዛነት ወዘተ ደጋግሞ መጻፉ ዕብራውያን ስለ እነዚህ ጉዳዮች መረዳት የነበራቸው ወይም ያላቸው ስለሆኑ ነው። በእነዚህ ጉዳዮች ትኩረት ላልነበራቸው አሕዛብ ሲጽፍ ደግሞ ከነዚህ ይልቅ የአሕዛብን ባህል ስለሆኑ ነገሮች ትኩረት ማድረጉ አይቀርም። ቅዱሳን አበውም ሐዋርያትን ተቀብለው እነሱን መስለው የኖሩና ያስተማሩ በመሆናቸው በዚህ መልክ መረዳት ይገባል። በአጠቃላይ ያስተማሩት በዋናኛነት ለዘመናቸው ትውልድ ስለሆነ የኖሩበትን ትውልድ ሁኔታ፣ ቋንቋውን፣ አስተሳሰቡን፣ አኗኗሩንና ባህሉን ማወቅ ትምህርታቸውን በደንብ እንድንረዳ ይጠቅመናል። አራተኛ፣ በቅን ልቦና ሆነን መጸለይ። ከዚህ ቀደም እንዳነሳነው ቅዱሳን አበው ክርስቶስ በመረጣቸው ቅዱሳን ሐዋርያት መንገድ በቅድስና የኖሩና ሌሎችንም ወደ ቅድስና የመሩ ናቸው። በየትኛውም መልክ ለየትኛውም ሰማይ የጻፏቸው ድርሰቶቻቸው ግባቸው መንፈሳዊት ነው። መንፈሳዊ ትምህርትን ለመማር ደግሞ ከሰው ልቦና በተጨማሪ የመንፈስ ቅዱስ ብርሃን ያስፈልጋል። በመጽሐፉ የተነገረን ምስጢር ይገለጥልን ዘንድ በማቴዎስ ወንጌል ምዕራፍ 7 ከቁጥር 7 ላይ ለምኑ ይሰጣችሁማል፣ ፈልጉ ታገኙማላችሁ፣ መዝጊያ አንኳኩ ይከፈትላችሁማል እንዳለ ባለቤቱ እግዚአብሔርን በፍጹም እምነት ሆኖ መጠየቅ ይገባል። በቆላስይስ ምዕራፍ 2 ከቁጥር 3 ላይ የተሰወረ የጥበብና የምክር መዝገብ ሁሉ በእርሱ ዘንድ አለ ያለው ቅዱስ ጳውሎስ የተሰወረው ይገለጥለት ዘንድ በቆላስይስ ምዕራፍ 4 ከቁጥር 3 እስከ 4 ላይም ስለ እርሱ የታሰርሁለትን የእግዚአብሔር ምስጢር እንድንናገር እግዚአብሔር የቃሉን በር ይከፍትልን ዘንድ ለኛ ደግሞ ጸልዩልን፣ ለምኑልንም፣ ልናገርም እንደሚገባኝ ይገልጠው ዘንድ ጸልዩልኝ በማለት የሌሎች ጸሎት መሻቱ ለዚህ ነው። በመሆኑም የአቡን መጽሐፍት ለመረዳት በእነርሱ አድሮ ያጻፈ የእግዚአብሔር ኃይል
ለኛም ይገለጥልን ዘንድ በቅን ልቦና መጸለይ ይገባል። እግዚአብሔር ቢፈቅድ በቀጣይ ዝግጅታችን አዕማደ ምስጢር በትምህርተ አበው የሚል ርዕስ ይዘን እንቀርባለን። ቻናሉን በማጋራት ሰብስክራይብ በማድረግ እንዲሁም የላይክ ምልክቱን በመጫን አገልግሎቱን ለብዙሃን ይዳረስ ዘንድ የበኩሎን አስተዋጽኦ ያድርጉ ዘንድ በትህትና እንጠይቃለን። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።